ህወሓት ሻዕቢያ በለመዱት መሰሪነት ያላስጠጉት ሜካናይዝድ ከፊት ለፊት ያላመጡት አለኝ የሚሉት ጦር አልነበረም፣ ግን አክትሞለታል። ኢትዮጵያውያን አናብስት በሚገባው ቋንቋ አናግረውታል። ጽምዶ በከፍተኛ ቁጥር ተደምስሷል። በኃይል ጠርምሶ ለመግባት የነበረው ፍላጎት ገና ከጅምሩ መክኖበታል። ዓለም የዚህን መከላከያ ሰራዊት ብርታት ያውቃል። ሶማሊያ እኮ ሰላም የሚያስከብረው የሰራዊት፣ ሱዳን፣ ደቡብ ሱዳን፣ ሩዋንዳ፣ ብሩንዲ በተለያዩ ቦታዎች ሰላም የሚያስከብረው ይሄ መከላከያ ሰራዊታችን። በፒስ ኪፒንግ ሚሽን በሰላም ማስከበር ተልዕኮ የተባበሩት መንግስታት ድርጅት በዚህ ዓመት እውቅና የሰጠው ይሄ ጀግናው መከላከያ ሰራዊታችን የህዝብ ልጅ ሆነው። አሜሪካ በቅርብ ቀን ከሐምሌ 20 እስከ 25 ከሎጂስቲክስ ጋር የተገናኘ ነገር ስታደርግ የአሜሪካ የተለያዩ አዛዦች በአፍሪካ የሎጂስቲክስ ወዘተርፈ አዛዦች ብርጋዴር ጀነራሎችና ሜጀር ጀነራሎች መጥተው የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋና ሌሎችም ስለ ኢትዮጵያ መከላከያ ሰራዊት ዓለም የሚመሰክርለት ድንቅ ሰራዊት የትግራይ የሰላም ኃይል ወደ መቀሌ ገስግሶ ይሄን ለዘመናት በትግራይ ህዝብና በኢትዮጵያ ህዝብ ጫንቃ ላይ አብጦ የነበረውን ህወሓትን ዶጋመድ ለማድረግ በተጠንቀቅ ቆመዋል። ጀግኖቹ የተጋሩ ልጆች፣ የአሉላ እንግዳ ልጆች በዚህ በኩል ተዘጋጅተዋል። ሁለተኛ የቀይ ባህር አፋሮች አሰብ ወደባቸውን ይዘው ሙሉ መብታቸው ስለሆነ አሰብ ወደባቸውን ይዘው ከኢትዮጵያ ጋር በመቀላቀል ነፃነታቸውን ያውጃሉ። የአማራ ጀግኖች፣ ትንታጎች፣ አናብስት፣ የአማራ አናብስት ሚሊሻዎች፣ አድማ ብተናዎች፣ ፖሊሶች ከምድረ ገጽ ለማጥፋት ባንዳውን ከምድረ ገጽ ለማጥፋት ተነስተዋል በሰፊ ቁጥር። የተከዜ ዘብ የማይቀመሰው የተከዜ ዘብ በተመሳሳይ ሁኔታ ህወሓትን ለመተገን በከፍተኛ ደረጃ ተዘጋጅቷል። ከምንም በላይ የህዝብ ልጅ ሆነው ከ80ው ማህበረሰብ የተውጣጣው ጀግናው የኢትዮጵያ መከላከያ ሰራዊታችን አንድ ላይ ቀፎ እንደተነካበት ንብ ተነስቷል። ቀድሞ የነበረው የኢትዮጵያ ሰራዊት በደርግ ጊዜ የነበረው የኢትዮጵያ ሰራዊት በደርግ ድክመትና በወቅቱ በነበረው ዓለም አቀፋዊ ሁኔታ ተሸንፎ ተበትኗል። አሁን ያለው ሰራዊት የደርግ ሰራዊት በደርግ ጊዜ የነበረው የኢትዮጵያ ሰራዊትም አይደለም፣ የሱ ቀጣይ ክፍልም አይደለም፣ የኢትዮጵያ መከላከያ ሰራዊት ነው። በደርግ ጊዜ የነበረው የኢትዮጵያ መከላከያ ሰራዊት ሃይሊ ፕሮፌሽናል ነበር። የመዋጋት ብቃቱ እጅግ ጠንካራ ነበረ። በጣም ሀያል የሆነ ሰራዊት ነበር። ለዚህም ነው ህወሓት 16 ዓመት ሙሉ ከትግራይ ክልል መውጣት አቅቷት ስትንደፋደፍ የነበረችው። ከዚህ በኋላ ግን አንደኛ የቀዝቃዛው ዓለም ጦርነት መጠናቀቂያ መሆኑና ሶቪየት ዩኒየን መውደቋ፣ ሃሮልድ ማርከስ የተባለው ታሪክ ጸሐፊ የአሜሪካ የሲአይኤ አባልም በግልጽ እንዳስቀመጠው ኢሳያስ አፈወርቂና መለስ ዜናዊ አሜሪካና ለንደን፣ ብሪታንያ፣ ዩናይትድ ኪንግደም ሄደው ንግግር ካደረጉ በኋላ ሰፊ ድጋፍ ስለተደረገላቸው የሳተላይትም የመሳሪያም አስፈላጊው ድጋፍ ስለተደረገላቸው በኢትዮጵያ በኩል ሶቪየት ዩኒየን ኮላፕስ በማድረጓ የተነሳ ሶሻሊዝም ኮላፕስ በማድረጉ ድጋፍ ባለመኖሩ ደርግ በግድ እያፈሰ ወጣቶችን ወደ ጦርነት ይማግር ስለነበር የኢትዮጵያ ህዝብ ከደርግ በላይ ሰይጣን አይመጣም ብሎ የባሰ ቀንዳም ጭራ ያለው ሰይጣን እንደሚመጣ ሳይገነዘብ ማንም ይምጣ የሚል ስሜት መያዙ መከላከያ ሰራዊት ውስጥ የነበሩ ቁልፍ ሰዎችን በሳቦቴጅ መንግስቱ ኃይለማርያም ራሱ እንዲገድላቸው ማድረጋቸው መከላከያ ሰራዊቱ በትንሽ ቁጥር እየተላከ ሰፊ የሆነ የህወሓት ኃይል እየከበበው እንዲመታ ስለተደረገው ወዘተርፈ በነበሩት ሁኔታዎች ኢኮኖሚያዊ ድቀት ስለነበረ ያ ሰራዊት እንዳለ ተበትኗል። ከዛ ውስጥ የተወሰኑ ሰዎች ወደ መከላከያ ሰራዊታችን ገባል። አሁን ያሉትን የመከላከያ አመራሮች እንመልከት። ኤርትራ በእብሪት ባድመ፣ ዛላምበሳ፣ ሸራሮ ወዘተርፈ የኔ ነው በሚል ኃይል በእብሪት ወደፊት ገፋች። በእብሪት ወደፊት ስትገፋ የኢትዮጵያ ሰራዊት መከላከያ ሰራዊት በወቅቱ የነበረው በመካከል ፊልድ ማርሻል ብርሃኑ ጁላ ያሉበት፣ ጀነራል አበባው ያሉበት፣ ሌሎችም አሁን ያሉ እነ ጀነራል ባጫ ደበሌ ያሉበት ጀግና ሰራዊት የኤርትራን ሰራዊት ፀሐይ አጠልቅም ይል የነበረውን አከርካሪውን እየሰበሩ ድባቅ እየመቱ አይቀጡ ቅጣት እየቀጡ ወደ መካከል አስመራ መስመር መገስገስ ሲጀምሩ መለስ ዜናዊ በቀጭን ትእዛዝ እንዲመለሱ ከለከላቸው። አፈር በልታ ሻዕቢያ አቅም ቢኖራትማ ባድመን፣ ሸራሮን፣ ዛላምበሳን ወዘተርፈ ትይዝ ነበረ። ተቀጥቅጣ ወጣች። የኔ ነው ብሎ ጦርነት ከፍተዋል። አሸናፊ ከሆነ ለምን አልያዘም? ባድመን፣ ሸራሮን፣ ዛላምበሳን ወዘተርፈ ለምን አልያዘም? ፈልጎ የኔ ናቸው ብሎ ነበር የመጣው አይደል? ተደቁሶ አፈር አባቱ በልቶ ነው ከዛ ወደ ሄደው 20 ዓመት ያ ሰራዊት በደንብ አድርጎ ቦታውን ሲጠብቅ ነበር። ሻዕቢያ ውልፍት እንዳይል አድርጎ በዛ ዘመቻ ባሳዩት ከፍተኛ የላቀ ብቃት ማካካሻ መሆኑ ነው። በመለስ ዜናዊ ፊልድ ማርሻል ብርሃኑ ጁላ፣ ጀነራል ባጫ ደበሌ፣ ጀነራል አበባው በጀግንነት ሜዳሊያ ተቀብለዋል። ጀግኖችና ጦሩን ይመሩ የነበሩ ሰዎች ናቸው። ስለዚህ ሻዕቢያ ክንዳቸውን አሳምረው ያውቀዋል። አዝረጥርጠው የቀጠቀጡት ናቸው እነዚህ ሰዎች። መለስ ዜናዊ እኮ ነው ክቡር ጀነራል ባጫ ደበሌ፣ ክቡር ጀነራል አበባው እያለ የሸለማቸው በሴኩ ቱሬ ጌታቸው አለ እኮ ቪዲዮ፣ የኢትዮጵያ ህዝብ በሙሉ አይቶታል። ስለዚህ በጀግንነት መለስ አለቃችሁ የሸለመውን በጣም የሚገርም ነገር ልነግራችሁ ነው። አለቃችሁ መለስ የሸለመውን ዛሬ መከላከያ ሰራዊታችን ድባቅ የመታው ሴኩ ቱሬ ጌታቸው በጀግንነት በዛ አስገምጋሚ ድምፁ የተናገረላቸውን ጀነራሎች
የማንም ውርጋጥ ሰፈር ለሰፈር የዞረ ሊጥ የሚደፋ ዝቅ ሊያደርጋቸው አይችልም። መጀመሪያ ከነሱ ሊጀምር። በመቀጠል በቅርብ ጊዜ ህወሓት ሰሜን ዕዝን መታ። ምርኮኛ ሆኖ አይደለም የምታሳየው ሁሉ በተኛበት በክህደት መከላከያ ውስጥ የነበረ ትግርኛ ቋንቋ ተናጋሪ፣ ፌዴራል ፖሊስ ውስጥ የነበረ ትግርኛ ቋንቋ ተናጋሪ በክህደት የመገናኛ ግንኙነቶችን ቆርጦ መሳሪያ እንዲያስረክቡ አድርጎ በተኙበት 80% የኢትዮጵያ ሰራዊት አርዶታል። 20% ልብ አድርጉ ከባድ መሳሪያ ያለው እዛ የቡድን መሳሪያዎች እጅግ ዘመናዊ የሆኑ መሳሪያዎች ያሉት እዛ ሰሜን ላይ ያንን ህዝብ ለመጠበቅ ወገናችን ስለሆነ የትግራይን ህዝብ ለመጠበቅ ሰሜን ላይ ነበር። ይሄንን ክህደት ፈጽማችሁ ቶፖግራፊውን የሚያውቅ መልክዓ ምድሩን የሚያውቅ በእያንዳንዱ ቦታ ይዞ የነበረ ሰራዊት በአንድ ምሽት ህወሓቶች ባይሆኑ ኖሮ በአንድ ምሽትና በሁለት ጀንበር ህይወቱ አያልፍም ነበር በአሰቃቂ ሁኔታ። ከዛ በኋላ ግን ከምዕራብ፣ ከምስራቅ፣ ከደቡብ፣ ከማዕከል ያለው ሰራዊት ድንበር እየጠበቀ ብዙ ድንበሮች ስላላት ኢትዮጵያ የተወሰነ ሰራዊት መጥቶ በሁለት ሳምንት እያዝረጠረጠ መቀሌ ሄዷል። እያዝረጠረጠ እሱ ብቻ አይደለም። ምርኮኛ ማን እንደሆነ ልንገራችሁ። ህወሓት ትልቁ መንፈሷ የሻዕቢያ ረዳት መንፈስ ስብሃት ነጋ ነው። ስብሃት ነጋ ዳይነስቲ ስብሃት ነጋን የሚጠብቀው ደግሞ ኮር ኃይል ነው። ለምን? እዛ ጋር የተመቱ ሰዎች ስለሚታወቁ ጎትቶ እንደዚህ አንጠልጥሎ ከነ ባልገልጸው በዛ መልክ ስለሞድለፈው ጎትቶ ስብሃት ነጋን አይኑ ማየት አቅቶት እየተጫናበሰ አደገኛ ጥልቅ ጉድጓድ ውስጥ ከመግባቱ የተነሳ ከጉድጓድ ውስጥ እንደ ፍልፈል ቆፍሮ ከገባበት ጉድጓድ ውስጥ ማርኮታል። ከዚህ በላይ ምርኮኛ ማን አለ? የሚያሳፍረው ምርኮኛ ሲል ጀግኖችን በጣም ያሳፍራል። የተገላቢጦሽ እስከ ስብሃት ነጋ በላይ ማን ይማረክላችሁ? ምርኮኛ አይደለም አውቀው ገደሏቸው ብላችኋል አይደል? ዞሮ ዞሮ ተማርከዋል። ያሉበት ምሽግ ውስጥ ጭንቅላታቸውን ጃርት የበላው ዱባ አስመስሏቸዋል። አባይ ፀሐይን የሚያክል አልነበረም በህይወት ካሉት። ስዩም መስፍንን የሚያክል አልነበረም። ከመለስ ኋላ የሚቀመጠውን አስመላሽ ወልደ ስላሴ የሚያክል ሴኩቱሬን የሚያክል አልነበረም። እነዚህን ማርኮ ነው እኮ እናንተ እንደምትሉት፣ ግን በትክክለኛ መንገድ ተመተው ምን አውቃለሁ ሁሉም ጭንቅላታቸው ነው የተባሉት። 3 ጊዜ ተቀጥቅጣችሁ ከሚፈልገው በላይ መቀሌ ዙሪያውን ከቦ በነበሩት ነባራዊ ሁኔታዎች ማመን አለማመን የእናንተ ጉዳይ ሆኖ በነበሩት ነባራዊ ሁኔታዎች አይሆንም። መቀሌ ያለው ህዝብ ህዝባችን ነው። ሻዕቢያ ደግሞ መበቀል ይፈልጋል። አዲግራት የተለያዩ የገባበት ቦታ ተበቅሏቸዋል። ድብና አድርገው ከራሳቸው ቪዲዮዎች ማሳየት ይቻላል። አሁን ያለውን አደረጃጀት ወይ እናንተ ታፍራላችሁ ወይ እኛ ብስራታችን እናውጃለን። እናፍራለን አይደለም፣ እኛ ብስራታችን አውጀን ነገ እነጋገራለን። ደግነቱ ከእያንዳንዱ ሽንፈታችሁ በስተጀርባ ምናባዊ ትንተና ታመጣላችሁ። ፍራቻችሁ የሚታወቀው ይሄን ያህል ለመጣመድ እውነት እንደተባለው ጀግና ከሆናችሁ እያንዳንዳችሁ እውነተኛ ጀግንነት ካላችሁ ለምን መጣመድ ያስፈልጋችሁ? ክብር ለመከላከያ ሰራዊታችን፣ ውድቀት ለባንዳዎችና ባዳዎች። ኢትዮጵያ ለዘላለም ጸንታ ትኖር። ፈጣሪ ሀገራችን ኢትዮጵያን በከፍተኛ ሙላት አትረፍርፎ ይባርክ።